ከኢትዮጵያ ወደ አረብ ሀገር መተን ስንሰራ እንደዚህ ነን። ያመን ይደክመን ችግር ይደርስብን አይመስለንም። ትኩረታችን ስራና ስራችን ላይ ብቻ ነው። ፈጣሪ እንኳን ብሎ እንደዚች መልካም የሆነች አሰሪ ወይም መልካም የሆኑ አሰሪዎች ቢገጥሙን እረፍት አድርጉ እንኳን ተብለን ትኩረታችንን ስራችን ላይ ነው የምናደርገው። እንግዲህ እቺ መዳም ምን እያለቻት ነው? እረፍት አድርጊ ስላት ትኩረቷን ስራና ስራዋ ላይ ብቻ ነው የምታደርገው፣ እረፍት አታደርግም እያለች ነው። እስኪ ቪዲዮውን እንስማው። አልሐምዱሊላህ ረቢ ለከል ሐምድ على نعمة شغالتي ما اداني تقعد مدينة بنات اقولها اقعدي ارتاحي ما في بس تي تمسح لي دران تي ما ادري شو. الحمد لله اللي الله عوضني عرب ሀገር እንደዚህ ሆነን ኖረን ሰርተን ስደት በቃን አረብ ሀገር በቃን ብለን ወደ ሀገር ቤት ስንመለስ የራሳችንን ህይወት ስንኖር ደግሞ እንደዚህ ነን። እንግዲህ ይቺ እህታችን ሁላችንም እናቃታለን። ቤቲ ጎንደሬዋ ትባላለች። ይቺ እህታችን በአረብ ሀገር ብዙ ምግቦችን የአረብ ሀገር ምግቦችን እየሰራች በጣም ጀግና እህታችን ናት። ቤቲ ጎንደሬዋ ዩቲዩብ ላይ 44,000 ተከታይ ያላት እና በቲክቶክ ደግሞ ወደ 200,000 300,000 እንደዛ አካባቢ ናት። እርግጠኛው ባልሆንም 300,000 ቤቲ ጎንደሬዋ ብላችሁ በዩቲዩብም በቲክቶክም ታገኛታላችሁ። በጣም ጀግና የሆነች እህታችን ናት። እንግዲህ ይህች እህታችን በአረብ ሀገሩ በጣም ብዙ ምግቦች የአረብ ሀገር ምግቦች እየሰራች በጣም ጀግና እህታችን ናት። እንግዲህ ይህች እህታችን ስደት በቃኝ ብላ ወደ አገር ቤት ገብታ በአገር ቤትም የተለያዩ ስራዎችን ምግቦችን የአገር ቤትም የውጭ ምግቦችን እየሰራች ብዙ ደንበኞችን አፍርታ ለደንበኞቿ ምግቦችን እየሰራች በዛ በትርፍ ሰዓቷ ደግሞ የስዕል አድኖችን እየሰራች በጣም ጀግና እህታችን ናት። ግን ጀግና ሆና አረብ ሀገር በቃ ምንም በቃ ጎበዝ ጀግና ሆና አሁን ላይ ደግሞ እንደምትዋት በጣም እያለቀሰች በጣም የምታዛዝን እህታችን ናት። እስኪ ቪዲዮውን እንስማው። ቤተሰቦቼ እንደምታይ ትንሽ አሞኝ ታይቻለሁ። ያው እንደሚያመኝ ታውቃላችሁ፣ ግን ትንሽ የሆኑ ከበድ ይላልና ትንሽ ስራ ማቆም ያለው መስራት አልቻልኩም። በዋነኝነት ወገቤና የአቅም ማነስ ነው ላይ አስቸገረኝ። ሰውነቴ እየታዘዘኝ አይደለም እና ቤተሰቦቼ ጠፍቻለሁ። ስልክ እያነሳው አይደለም። አዎ የስራ ስልክ ለጥፌ ስልክ እያነሳው አይደለም፣ ግን አንድ እንጨት ብቻውን አይነደም። ካልሰራሁት ስልኩን ማንሳት አልችልም እና በጣም ይቅርታ ስልክ ስለማላነሳላችሁ ስላመመኝ ነው። ሌላ ምንም አይነት ምክንያት ኖሮኝ አይደለም። የስራ ስልክ ለጥፈ ስልክ አታነሺው የተለያየ ሜሴጅ ትልኩልኛላችሁ። አያችሁ ይህች እህታችን እንግዲህ ትናንት ጀግና የነበረች ዛሬ ግን ታማለች። የታመመችበት ምክንያት በጣም ብዙ ነገር አረብ ሀገር ላይ በጣም ብዙ ነገር ትሰራ ነበር። በጣም አገር ቤትም ገብታ እንዳልኳችሁ ቪዲዮቿን እየገባችሁ ማየት ትችላላችሁ። በጣም ጎበዝ እህታችን ናት። በጣም ጀግና ከምላት ከአረብ ሀገር እህቶች ጀግና የምላት ይች ናት። በጣም የአረብ ሀገር ምግቦች እንዴት እንደምሰራ አገር ቤት ራሱ ገብታ የአረብ ሀገር ምግቦችን ነው የምሰራው። እና ምን ልላችሁ ነው እህቶቼ፣ ሁላችንም እኔም ከራሴ ጀምሮ ነው ማለቴ የምናነሳቸው ነገሮች አይደክሙንም። ምን በቃ የሌለ ነው የምንሰራው። ጉልበታችንን የሌላ ወተነው ለአረብ ሀገር የምንሰራው። ግን አገር ቤት ገብተን የራሳችንን ህይወት የራሳችንን ኑሮ መኖር ስንጀምር እንወርቃለን። ስለዚህ እህቶቼ ራሳችሁን መቆጣጠር፣ ለራሳችሁ ቦታ መስጠት አለባችሁ። የማትችሉትን ነገር አንችልም
ብዙ እህቶች አሁን እኔ ብዙ እህቶቼ እኔ እዚህ ቀድሜያቸው መጥቼ አዲስ መጥተው በጣም ይሰራሉ። በጣም እኔ እመክራቸዋለሁኝ እናንተ ጉልበታችሁን እንደዛ አታሳዩ። ምክንያቱም ለአረብ ጉልበታችሁን ካሳያችሁ በቃ አያዝኑላችሁም። እንደው ፈጣሪ እንኳን ብሎ አንዳንድ የሚያዝኑ አረቦች እንኳን ኖረው እናንተ ኃይል አውጥታችሁ ወይ ከቤት ሲወጡላችሁ የምትሰሩ እህቶች ያላችሁ ብትችሉት እንኳን አልችለውም። ምክንያቱም እናንተ ወጣቶች ናችሁ። አሁን ወጣት ሆነን ስንሰራ ወደ አገር ቤት ስንመለስ የራሳችን ህይወት እኛ ደግሞ ሴቶች ብዙ ጥንቃቄ ማድረግ አለብን። አሁን ላይ ተተጎዳን ነገ ጧት ኑሮ መስርተን ስንኖር ፈጣሪ ትዳር የተስተካከለ ትዳር ሰጥቶን ልጅ ለማፍራት በቂ እንኳን ብንሆን በጣም ከባድ ነው። ልጅ ለመውለድ እንቸገራለን። እንደዛ አይነት ፈተና እንዲያጋጥማችሁ ጥንቃቄ ማድረግ አለባችሁ። እኔ ጀግና ነኝ፣ እኔ ጎበዝ ነኝ ስንል ራሳችንን እናጣለን፣ ህይወታችንን እናጣለን። የራሳችንን ህይወት ለመኖር አገራችን ገብተን ስንኖር እንደዚህ እንሆናለን፣ እንደክማለን። ምክንያቱም ጉልበታችንን ለሰው ሀገር ስለጨረስን። ስለዚህ ስንሰራ ተረጋግተን ቀስ ብለን፣ በተለይ አዳዲሶች የምትመጡ በቃ ጉልበታችሁን ስሬስ ሆናችሁ ጽዳት ምናምን ታጸዳላችሁ። አሁን እናጸዳለን፣ ምግብ እንሰራለን። ግን የፈለግነውን ብድግ፣ ያንንም ብድግ፣ ሶፋውንም ብድግ፣ አልጋውንም ብድግ። እውነት ከባድ ነው። የአረብ ሀገር ስራ በጣም ጥንቃቄ ካላደረግን በጣም ከባድ ነው። ሁላችንም፣ እኔም የአረብ ሀገር ሰራተኛ ነኝ፣ ሁላችንም ሰራተኛ ነን። ግን ስንሰራ የምንችለው እንችላለን፣ እማንችለውን አንችልም። ከጉልበታችን በጣም የሚከብድ ቢያንስ እንደው ከ15 ኪሎ የበለጠ ማድረግ የለብንም ቢያንስ እንኳን ማለት ነው። ምክንያቱም ብዙ ብድግ ካደረግን እኛ ሴቶች ነን፣ ደም መፍሰስ አለ፣ ብዙ ነገር አለ፣ ብዙ ችግር ማለት ነው። እና እህቶቼ እንደዚህ አይነት ነገር እንዳያጋጥማችሁ ትልቅ ጥንቃቄ ማድረግ አለባችሁ። የሌለ ጉልበታችሁን ለአረብ አታሳዩ፣ በቃ የመጨረሻ አታሳዩ። እና ይቺ አረብ ራሱ እየተናገረች ሰምታችኋል፣ ጉልበቷን እንዴት እንደምትሰራ እንዴት እንደምታደርግ። የእውነት እኔ እህቶች፣ ሴትዬ እህቶች ቤት ሲሰሩ የነበሩ እህቶች እርስ በርሳቸው አሰሪና አሰሪዎች እርስ በርሳቸው ያወራሉ። የኔ ሰራተኛ ኃይለኛ ናት፣ ይህን ብድግ ታደርገዋለች፣ ያላት ጉልበት ምናምን እርስ በርሳቸው ያወራሉ። አያችሁ፣ ነቂ መሆን አለባችሁ። በቃ እናንተ የመጣችሁት ያው ለጽዳት ነው፣ ምግብ ለመስራት ነው። ግን የማትችሉትን እቃ መዳምን ያልችለውም ማለት አለባችሁ። ጉልበታችሁን ካሳያችሁ አለቀላችሁ። ስለዚህ ትልቅ ጥንቃቄ ማድረግ አለብን፣ እንደዚህ አይነት ነገር እንዳይገጥመን። የወገብ በሽታ፣ ወገባችሁ ከተሰበረ ነገ ጧት ብታረግዙ ማማጣት አትችሉም። ትልቅ ብዙ ነገር አለ፣ ብዙ ነገር። እኛ ሴቶች ብዙ የሚገጥመን ፈተና አለ። ብዙ እህቶች አሁን አገር ቤት ገብተው መውለድ ያልቻሉ አሉ። ብዙ ነገር ችግር እያጋጠማቸው የወገብ መንሸራተት፣ ብዙ ነገሮች ማለት ነው። እና እንደዚህ አይነት ነገር እንዳይገጥመን ጥንቃቄ ማድረግ አለብን እህቶቼ፣ ትልቅ ጥንቃቄ መውሰድ አለብን። እውነት እኔ ይህች እህታችን ቤቲ ጎንደርዋ በጣም ነው ያሳዘነችኝ። በጣም ጀግና እህት ናት፣ በጣም ጀግና ስደተኛ ናት። ከስደት ተመልሳ እንግዲህ ራሷን ህይወት እየኖረች እያለች እንግዲህ አሁን በሽተኛ ሆነች፣ ወገብ በሽተኛ። በጣም ነው ያሳዘነች፣ በጣም ነው ውስጤን የነካችው። እና እህቶቼ ጥንቃቄ ማድረግ አለባችሁ። ለምትሰሩት ለምታደርጉት ነገር ሁሉ ትልቅ ጥንቃቄ መውሰድ አለባችሁ። ፈጣሪ ደግሞ ከእንደዚህ አይነት ነገር ይሰውራችሁ። ሁላችሁም በያላችሁበት ወታችሁ ከመቅረት ድንገተኛ በሽታ አያገኛችሁ፣ የእውነት አያገኛችሁ። እናንተ የመጣችሁት ለዓላማችሁ ነገ ጧት የራሳችሁን ህይወት ለመኖር ነው። ግን ባልታሰበ ነገር ደግሞ ችግር ሲገጥማችሁ ከባድ ነው። እና ውድ ቤተሰቦቼ ይህንን ቪዲዮ ለብዙ እህቶቼ ተደራሽ አድርጉልኝ። እስከ መጨረሻ ድረስ ተከታተላችሁ ከልብ ነው የማመሰግነው። ላይክ ሼር እያደረጋችሁ
በአዲስ ቪዲዮ እስከምንገናኝ መልካም ጊዜ። ወዳችኋለሁ። ባይ ባይ።